ጥምቀቱ በሰላም አደረሳችሁ አደረሰን እላለሁኝና እንግዲህ የዛሬ አመት በሰላም በጤና ያድርሰን ነው የምለው። ያው ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ሰሞኑን ጥምቀት ነበረ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እላለሁኝና እንግዲህ የዛሬ አመት በሰላም በጤና ያድርሰን ነው የምለው። ያው ሰሞኑን ቪዲዮ መስራት ነበረብኝ አልሰራውም፣ በተለያዩ ምክንያቶች አልሰራውምና እንግዲህ ባለመስራቴ እናንተን ይቅርታ እየጠየቅኩኝ ያው እንግዲህ ዛሬ ደግሞ ወደ እናንተ መጥቻለሁ። ያው ሰሞኑን ትንሽ ጠፍቻለሁኝና በአንዳንድ ችግር ምክንያት ነው ያው የጠፋሁት። ለዛ ነው ቪዲዮም ያልሰራሁት በዛ የተነሳ ነውና ያው እንግዲህ አንዳንዴ ምን አለ መሰላችሁ ሳታስቡት የሆነ ድንገት የሆነ ነገር ይገጥማችኋልና እንግዲህ ያንን ጉዳይ ደግሞ ያው መቋቋም ግድ ነው። ወንድ ልጅ ዝም ብሎ በትንሹ ያው እጅ አይሰጥምና ትንሽ ያው በእርግጥ 1-2 ቀን ሆኖኛልና ያው ትንሽ የሆነ ሰሞኑን ጥምቀት አይደል እንግዲህ በዛ ላይ ያው ትንሽ ምን መሰላችሁ እኔ እንጃ ምን ልበላችሁ ትንሽ ከብደኛል ለማውራትና ሰሞኑን ማለት ጥሩ ላይ አይደለም። ያው ይሻለኛል በእርግጥ ትንሽ ታሽቼዋለሁኝ። ያው ትንሽ ስብራት ነገር አለውና ለዛ ነው እና ትንሽ ለማውራትም አይመችም። እና ዋናው ቁም ነገሩ ምን መሰላችሁ እግዚአብሔር ይማሪ ይሻለ ነው እናንተ እና እንግዲህ ውድ ቤተሰቦች ያው ሰሞኑን ትንሽ የሆነ ችግር ገጥሞኝ ነበር። በእርግጥ 1-2 ቀን ሆኖኛል። ለዛ ነው ቪዲዮም ያልሰራውላችሁ። እንግዲህ ያው አንዳንዴ በዓልን ለማክበር ሰው ከቤት ሲወጣ ብዙ ነገር ይገጥመዋል። ወይ ከሰው ይጣላል፣ ወይ የሆነ ነገር ይሆናል፣ ወይ ለመዝናናት የሆነ ቦታ ይገባና ከሰው ጋር ይጋጫል እና ብዙ ነገሮች አሉና እኔ ይሄ ነው አልላችሁም ብቻ ሰሞኑን ትንሽ የሆነ ችግር ገጥሞኝ ነው የጠፋሁትና ለዛም ነው ትንሽ አውጄ የሆነ ትንሽ የሆነ እጄ ትንሽ ስብራት አለ እና ለዛ ነው ውድ ቤተሰቦች እንግዲህ ያው እንግዲህ እግዚአብሔር ይማር ጨርሶ ይማር አይዞ ተስፋ እንዳቆርጥ በርታ እንደምትሉኝ እርግጠኛ ነኝና ያው ሰሞኑንም በጥምቀቱ ላይ ተገኝቼ ቪዲዮ ስላልሰራው ያው ስለጠፋው ትንሽ እናንተም እንዳታስቡ በሚል ነው እንግዲህ ወደ እናንተ የመጣሁት ዛሬ። ያው እንግዲህ እናንተም እያበረታታችሁኝ እየደገፋችሁኝ አይዞ በርታ ጠንክር ቶሎ ልቀቅኛ እና ያለን ብላችሁኛልና እንግዲህ ይሄን ድክመት ነው ያው ቶሎ ባለመልቀቄ እንግዲህ ሰሞኑን እስቲ ትንሽ ይሻለኝና ጥሩ ቪዲዮ ወደ እናንተ ያው ለቃለሁ። ባለፈውም ከብራዘር ጋር ቪዲዮ ጀምረናል። እሺ ከሱም ጋር ቢሆን ጥሩ ቪዲዮዎችን ወደ እናንተ አደርሳለሁ ብዬ አስባለሁና ከምንም በላይ ሰው ጤና ሲሆን ነው ቪዲዮ ሰርቶ ወደ እናንተ የሚያደርሰውና አሁን ማለት ያው ለመስራትም ትንሽ በእርግጥ ያው እጄ ቢሰበርም ባፌ ማውራት እችላለሁ። ግን ያው አንዳንዴ ሁሉም ነገር ጤና ሲሆንና ሁሉም ነገር ሲሟላ ነው ስራ መስራት የሚቻለውና እንግዲህ ለዛ ነው እንጂ ያው እና እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ሰሞኑን ሲሻለኝ ወደ እናንተ ጥሩ ቪዲዮ አደርሳለሁ። እንግዲህ ያው እንዴት ጠፋ ለምን ቪዲዮ ያው አልሰራም እንዳትሉኝ ያው በዚህ ምክንያት ነው የጠፋሁት ለማለት ያክል ነው እንጂ እኔ ለእናንተም ለመናገር ወይም ደግሞ ለእናንተ ለማሳየት አይደለም።
ምናልባት ያው ስጠፋ ስለምታስቡ ነው። በዚህ ምክንያት ነው የጠፋሁት። ይሄ ነገር ገጥሞኝ ነው ብዬ ወደ እናንተ የመጣሁት እንጂ ያው ይሄ መታየትም አልነበረበትምና ለዛ ነው። እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ያው እያበረታታችሁኝም ነው። እንግዲህ ምንም ሊደረግ አይችልምና እና እንግዲህ ውድ ቤተሰቦች ያው ያለሁት ቤት ነው። መቼም የቤት አይጠፋችሁም፣ ይጠፋችኋል። ሌላ ቢጠፋ ይሄ አይጠፋችሁምና እንግዲህ የትም እየሄድኩ አይደለም፣ የትም እየወጣው አይደለም። እንግዲህ ያው እስከሚሻለኝ ቤት ነው ያለሁት ማለት ነው። እንግዲህ ያው ወደ ምንድነው የሚባለው ያው እንግዲህ ባለሙያዎች አሉ፣ ወጌሻ ነው የሚባሉት የሚያሹ ማለት ነው። እና እነሱ ጋር ያው ያለውን ነገር እየሄድኩ እንግዲህ እከታተላለሁ። አሁንም እየተከታተልኩ ነው ያለሁትና እንግዲህ በድጋሚ እግዚአብሔር ይማርህ፣ አይዞ ጨርሶ ይማርህ በሉኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለን። ያው ሰሞኑን ትንሽ ተኝቼ ነው ያለሁትና አንዳንዴ በትንሽም በትልቅም ሲከፋይ ማለት ነው የሆነ ነገር ይገጥመኛል። እኔ ለምን እንደሆነ አላቅምና ያው አንዳንዴ ሰው ሳያስበው ብዙ ነገር ይገጥመዋል። ያንን ችግር ግን መቋቋም የግድ ነው። ወንድ ልጅ እኮ ችግር ካልተቋቋመ ምንም ማለት አይደለምና ያው እንግዲህ በጣም አስቸጋሪ ነው። እኔ ይሄ ነው አልላችሁም። ዞሮ ዞሮ ለምን ጠፋ እንዳትሉኝ በዚህ ምክንያት ነው የጠፋሁት እንጂ አለው ለማለት ያክል ነው። ውድ ቤተሰቦቼ እንግዲህ ያው ለዚህ ሰሞን ምናልባት እዚሁ አንዳንድ ቤት ውስጥ አንዳንድ ቪዲዮ ልሰራላችሁ እችላለሁ እና እናንተ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ደግፉኝ፣ አበረታቱኝ ነው የምለው። አመሰግናለሁ እንግዲህ